9 ወር አርግዛ በምጥ ተጨንቃ አምጣ ለወለደች እናት የልጅን ስቃይ መመልከት የህመሞች ሁሉ የበላይ መሆኑ አያጠያይቅም። አይደለምና የልጅን ሞት በአይን መመልከት ቀርቶ ክፉን እንኳን ለማሰብ የሚከብዳት እናት ሁለት ልጆቿ አይኗ እያየ በጭካኔ ሲገደሉ ስትመለከት ቀሪ ህይወቷ ምን ሊመስል እንደሚችል ለማሰብ ይከብዳል። የአንድ እናት ዓለም በአንድ ጀንበር የጨለመበት ሊናን የሚፈታተን ሰምቶ ለማመን የሚከብድ የሰው ልጅ የጭካኔ ጥግ የተገለጠበት አስደንጋጭ ወንጀል መላ ህዝቡን ክፉኛ አስቆጥቷል። የቀደመ ትዳርሽን ልጆች ካላስወገድሽ አላገባሽም የሚል አስከፊ ቅድመ ሁኔታ ያቀረበው ሰው ልጆቿን ከእርሷ ነጥሎ ከእርሷ ጋር በትዳር ሊጣመር የሄደበት ርቀት ሰብአዊ ፍጡር ከሆነ ሰው የማይጠበቅ አረመኔያዊ ድርጊት ሆኗል። ከቀድሞ ትዳሯ ያፈራቻቸውን ልጆች ጥላ ቤቱ እንድትገባ ቅድመ ሁኔታ የቀረበላት እናት የአብራኳን ክፋይ ለመተው ፍቃደኛ አልሆነችም። ያቀረበላትን ቅድመ ሁኔታ ተቀብላ ልጆቿን ትታ ወደ እርሱ ባለመምጣቷ የተበሳጨው ይህ ጨካኝ ሰው በጨለማ ተሸፍኖ ወደ ቤት በመግባት የፈጸመው ዘግናኝ ድርጊት የሁለቱን ህፃናት ህይወት በአሰቃቂ ሁኔታ እንደቀጠፈ ተሰምቷል። አይደለምና ለመመልከት ለመስማት የሚዘገንነውን ይህን አሰቃቂ ትዕይንት በአይኗ የተመለከተችው ያች ምስኪን እናትም ከደረሰባት ከፍተኛ የስነ ልቦና ስቃይ የተነሳ አእምሮዋን ስታ በሕክምና ላይ እንደምትገኝ ተሰምቷል። ለመሆኑ ይህ ዘግናኝ ወንጀል የትና እንዴት የተፈጸመ ነው? ወንጀለኛው ተግባሩን የፈጸመውስ እንዴት ነው? እናት ይህን ሁሉ ከሰውነት የራቀ አረመኔያዊ ተግባር ልጆቿ ላይ ሲፈጸም የት ነበረች? ሁለት ልጆቿን በአንድ ጀንበር የተነጠቀችው እናት አሁን ያለችበት ሁኔታስ ምን ይመስላል? የፍርድ ቤቱ ውሳኔስ ምን ይላል? ሁሉንም በዝርዝር እንነግራችኋለን። በሌላ በኩል ደግሞ የከተማውን ህዝብ ስላስደነገጠውና ከድል ማግስት ስለተሰማው አሳዛኝ ሁነት እንነግራችኋለን። እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠበቃለሁ፣ ከወዳጄ ግን አንተ ጠብቀኝ። ይህ ንግግር የ2026 የሚስ ወርልድ አሸናፊ የሆነችው የሞዴል ሩታ ይርጋለም ልብ የሚሰብሩ ቃላት ናቸው። በብዙ ልፋትና ትጋት ውስጥ አልፋ ለአሸናፊነት የበቃችበት የመድረክ ላይ ስኬቷን ሳታከብር የደስታዋ ወቅት ሳይጠናቀቅ በእህቷ ላይ በደረሰው አስደንጋጭ ህልፈት ምክንያት ደስታዋ ወደ ሀዘን የተቀየረባት ሞዴል እርሷና ቤተሰቧን ጨምሮ በከባድ ሁኔታ ውስጥ እንደሚገኙ ተሰምቷል። በቅርቡ በአስከፊ ሁኔታ ታፍና የተወሰደችው የሞዴል ሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም ከአስደንጋጩ እገታ በኋላ እግሯና እጇ ተጠፍሮ የሚያሳይ ተንቀሳቃሽ ምስል በመላክ ከፍተኛ የገንዘብ መጠን ተጠይቆባት ቤተሰቡም በከፍተኛ ጭንቀት ውስጥ ነበር። ይሁን እንጂ ቤተሰቡም ልጃቸውን ከአጋቾች እጅ በሰላም ለማስለቀቅ እየተሯሯጡ ባለበት ሰዓት ያልተጠበቀ አስደንጋጭ ዜና ተሰምቷል። የ30 ዓመቷ ቅዱሳን ይርጋለምን አግተው ከፍተኛ ገንዘብ የጠየቁባት ጨካኞች በእገታ ብቻ አላበቁም። እጅግ በሚያሳዝን ሁኔታ በአጋቾቹ እጅ ህይወቷ ማለፉ ተሰምቷል። ታፍና የተወሰደችውም በመተማመንና በወዳጅነት ስም በገቡ አካላት እንደሆነ ታውቋል። ይህ ክስተት የመላ አዲስ አበባና የኢትዮጵያን ህዝብ ልብ ያደማ እጅግም ያስቆጣ አሰቃቂ አጋጣሚም ሆኗል። ይህ አሰቃቂ ድርጊት ግን እንዴት ሊፈጸም ቻለ? አጋቾቹ የተጠቀሙበት ዘግናኝ መንገድስ ምንድን ነው? የፖሊስ አዲሱ መግለጫና የጉዳዩን አጠቃላይ መረጃ ከዝርዝር መረጃው ተሰሙታላችሁ። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ በትዳር ስም ሁለት ልጆቿን ስለተነጠቀችው እናትና በመሃል ከተማ በአጋቾች ስለተገደለችው ወጣት የተሰሙ አሳዛኝ መረጃዎችን ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ አብራችሁን ቆዩ። የሁለት ልጆች እናት የሆነችው ሴት ከዚህ ሰው ጋር ስትተዋወቅ ተስፋ ያደረገችው አዲስ ህይወት ወደ አስከፊ ሲኦልነት ይቀየራል ብላ አላሰበችም ነበር። በምስራቅ ቦረና ዞን ወለን ወረዳ አዳ ቀበሌ የምትኖረው ይህች ምስኪን እናት የቀደመ ትዳሯ ፈርሶ ከሁለት ህፃናት ልጆቿ ጋር ብቻዋን ትኖር ነበር። ህይወቷን እንደገና ለመገንባት በምትታገልበት በዚያ ወቅት ነበር ከ62 ዓመቱ ሶፊያን አደም ጋር የተዋወቀችው። ግንኙነታቸው እየጠነከረ መጥቶ ለትዳር መስማማት ደረጃ ላይ ይደርሳሉ። ነገር ግን ሶፊያን አደም ከጀርባ የያዘው አሰቃቂ ፍላጎት ነበረው። ለትዳሩ አንድ ከባድና አስቸጋሪ ቅድመ ሁኔታ አቀረበ። ከቀደመ ትዳርሽ ያፈራሻቸውን ሁለት ወንዶች ልጆችሽን አብረን ልንይዝ አንችልም፣ ቅድሚያ በልጆችሽ ላይ ውሳኔ ስጪ አላት። የወለደቻቸውን ልጆች አሳልፋ ለመስጠት እሺ የሚል የእናት አንጀት የሌላት ይህች ምስኪን እናትም የቀረበላትን ጥያቄ በቁጣ ውድቅ አደረገችው። ልጆቿን ልታጣ ወይም አሳልፋ ልትሰጥ አልፈለገችም። በእናትነቷ ጽናት የተበሳጨው ሶፊያ አደም ግን የጭካኔውን መንገድ መረጠ። መስከረም 8 ቀን 2018 ዓ.ም ምሽት ላይ አካባቢው በጨለማና በጸጥታ በተዋጠበት ሰዓት ሶፊያን የተሳለ ቢላ ይዞ በድብቅ ወደ እናቲቱና ህፃናቱ ቤት ዘልቆ ይገባል። ያ ሌሊት ለቤተሰቡ የመጨረሻው ጥቁር ሌሊት ሆነ። ሶፊያን ምንም የማያውቁትንና ጥፋት የሌለባቸውን ሁለት ጨቅላ
ህጻናት ላይ የጥላቻውን ቢላ ሰነዘረ። በመጀመሪያ የ5 ዓመቱን ኢማን አደምን አሰቃቂ በሆነ ሁኔታ አካሉን በቢላዋ እየወጋ ህይወቱን ቀጠፈው። የትንሹ ኢማን ድምጽ ሳይበቃም ገና የ2 ወር ጨቅላ የሆነችውን ምርክና የተባለችውን ህፃን በተመሳሳይ አሰቃቂ ሁኔታ በስለት ወቅቶ ገደላት። ይህን ሁሉ አሰቃቂና ዘግናኝ ድርጊት እናት በአይኗ እንድታይ ተገደደች። የወለደቻቸው 2 ህፃናት በደም ተለውሰው ሲፈራገጡ ያየችው እናት ድንጋጤውና ህመሙ ከአቅሟ በላይ ሆነባት። ራሷን መቆጣጠር አቅቷት አእምሮዋን ስታወደቀች። በአካባቢው የተፈጠረውን ሁከትና አሰቃቂ ሁኔታ የሰሙ የአካባቢው ነዋሪዎች በፍጥነት ለፖሊስ ጥቆማ ሰጡ። ፖሊስ ወዲያውኑ ቦታው ላይ በመድረስ የህፃናቱን አስክሬን ለምርመራ ወደ ሆስፒታል ሲልክ አእምሮዋን የሳተችውን ምስኪን እናት ደግሞ አስቸኳይ የህክምና እርዳታ እንድታገኝ አደረገ። ወንጀለኛውን ሶፊያን አደምን ክትትል በማድረግም በቁጥጥር ስር ዋለው። ፖሊስ የምርመራ መዝገቡን አጠናቆ ጉዳዩን ለምስራቅ ቦረና ዞን አቃቢ ህግ አቀረበ። አቃቢ ህግም በህፃናቱ ላይ በተፈጸመው ከባድ የነፍስ ግድያ ወንጀል ክስ መሰረተበት። ጉዳዩንም ሲመረምር የቆየው የምስራቅ ቦረና ዞን ከፍተኛ ፍርድ ቤት ሐምሌ 15 ቀን 2018 ዓ.ም በዋለው ችሎት የመጨረሻ ውሳኔ አስተላለፈ። ተከሳሹ ሶፊያ አደም ከእናትየው ጋር ትዳር ለመመስረት ሲል ምንም የማያውቁትንና አቅም የሌላቸውን የ5 ዓመትና የ2 ወር ህፃን መግደሉን እጅግ ጨካኝ ነውረኛና ከባድ ወንጀል መሆኑን በመግለጽ ያለምንም ቅጣት ማቅለያ የመጨረሻውን የቅጣት እርከን የሞት ቅጣት እንዲቀጣ ሲል ወስኖበታል። በአሁን ሰዓት የወንጀሉ ሰለባ የሆነችው እናት የአእምሮ ህመም ታካሚ ሆና በህክምና ላይ ትገኛለች። አምላክ ወደ ጤናዋ እንዲመልሳት እየተመኘን ወዳጅ በመሰሉ ሰዎች ታግታ የተወሰደችው የሚስ ወርልድ 2026 ሩታ ይርጋለም እህት ስለመገደሏ ወደ ተሰማበት አሳዛኝ መረጃ እናመራለን። የ2026 ሚስ ወርልድ ኢትዮጵያ አሸናፊ የሆነችው ሞዴል ሩታ ይርጋለም የድል አክሊሏን ደፍታ የደስታ ጊዜዋን በማክበር ላይ በነበረችበት ወቅት ነበር አሰቃቂ አደጋ በቤተሰቧ ላይ እንደ መብረቅ የወረደው። የሩታ ታላቅ እህት የ30 ዓመቷ ቅዱሳን ይርጋለም በዕለት ተዕለት ህይወቷ ውስጥ እያለች በፍጹም ካልጠበቀችው አቅጣጫ ወጥመድ ተዘረጋባት። ቅዱሳን አምና ተማምና በቀረበቻቸው እንደ ወዳጅና ቅርብ ሰው በቆጠረቻቸው ሰዎች አማካኝነት በአሰቃቂ ሁኔታ እገታ ተፈጸመባት። አጋቾቹም ቅዱሳንን እጅና እግሯን አስረው ድብቅ ቦታ ካቆዩት በኋላ ከቤተሰቦቿ ከፍተኛ የገንዘብ መጠን መጠየቅ ጀመሩ። ቤተሰቧ በጭንቀትና በስጋት ውስጥ ሆነው የልጃቸውን ህይወት ለማዳን ቢታገሉም የአጋቾቹ ፍላጎት ግን ገንዘብ ብቻ የሚያበቃ አልነበረም። ገንዘቡን ከመጠየቃቸውም በላይ ምስኪኗን ቅዱሳን ይርጋለምን እጅና እግሯን እንዳሰሩ በከፍተኛ ጭካኔ በተሞላበት ሁኔታ ህይወቷ እንዲያልፍ አደረጉ። በወዳጅነት ስም የተሸሸገው የሰዎች ምቀኝነትና ስግብግብነት የአንዲትን ንጹህ ወጣት ህይወት በግፍ ቀጠፈ። የእህቷ አሰቃቂ የህልፈት ዜና ሲሰማም የመላው አዲስ አበባና የኢትዮጵያ ህዝብ በከፍተኛ ሀዘንና ቁጣ ተዋጠ። እህቷ ሞዴል ሩታ ይርጋለም በደረሰባት ጥልቅ ሀዘንም ተሰብራ እግዚአብሔር የወደደውን አደረገ፣ ከጠላቴ እኔ እጠብቃለሁ፣ ከወዳጄ አንተ ጠብቀኝ ስትል ያፈሰሰችው እንባ የመላ ህዝብ እንባ ሆኗል። የደስታና የስኬት ምሽቶቿ በአንድ ጀንበር ወደ ጥቁር ሀዘን ተቀይረዋል። የሟች ቅዱሳን ይርጋለም የሽኝትና የፍትህ ስነ ስርዓትም በቤተል ቅዱስ ጊዮርጊስ ቤተክርስቲያን ወዳጅ ዘመዶቿና በርካታ ህዝብ በተገኘበት በትናንትናው ዕለት በታላቅ ሀዘን ተፈጽሟል። በሌላ በኩል ወንጀሉን ፈጽመው ከአካባቢው ለማምለጥና ህግን ለማታለል የሞከሩ ተጠርጣሪዎች ሰፊ የምርመራ መዝገብ ተከፍቶባቸዋል። የአዲስ አበባ ፖሊስና የኦሮሚያ ክልል ፖሊስ ባደረጉት የተቀናጀና ጣዳፊ የጋራ ኦፕሬሽንም ወንጀለኞቹ ከነበሩበት መሸሸጊያ ተፈልፍለው በቁጥጥር ስር ውለዋል። በአሁኑ ሰዓት ፖሊስ የተቀናጀ የምርመራ ሂደቱን በተጠናከረ ሁኔታም እያካሄደ ይገኛል። የፍትህ አካላትም ለዚህ ዘግናኝ ወንጀል ተመጣጣኝና አስተማሪ የሆነ የፍትህ ውሳኔ ለመስጠት ሂደቱን እያስኬዱት መሆኑ ተነግሯል። የቅዱሳን ይርጋለም ህልፈትም በወዳጅነት ስም ስለሚመጡ አደጋዎች ትልቅ ማሳያ ሆኖ አልፏል። እኛም በቻናላችን ስም ለሟች ቅዱሳን ይርጋለም ነፍስ ምህረትን፣ ለሩታ ይርጋለም እና ለቤተሰቦቿ ደግሞ መጽናናትን እየተመኘን የዛሬውን መሰናዶ አበቃን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝም እያላችሁበት ቸር ቆዩልን።